ናቸው እናቱ ጉራጌ ነች ውሸት ነው ወሎዬ ነች ምናምን ይባላል እንደውም በእናቷ እናት ያደዋ ሰው ሆና አግኝቻታለሁ ጥላ ያራጌ ስለተባለች አማራ እንዳትመስል ውሸት ነው ራሱን ተናግሯል እኮ ቴዎድሮስ እኮ ተናግሯል እናቴ ጉራጌ አባቴ ኦሮሞ ነው ብሏል እኮ ኢንተርቪው ላምጣላችሁ ስለማታዳምጡ እኮ ነው ቆይቷል እኮ ሲጠየቅ ድሮ ነው የተጠየቀው ምንድነው ሲባል እናቴ ጉራጌ አባቴ ምንድነው ያለው ኦሮሞ ነው ያለው ከኦሮሞ ጋር ለማጋጨት የሚደረገው እንቅስቃሴ ትግሬዎች አችሉ አይሆንም ኦሮሞችም ተነስታችሁ አሁን የሱን ካውንተር አታክ ለማድረግ ያረጋችሁት ውሸት ነው ሰው ይስቅባችኋል ዓለም ይስቃል ባለ ሀገርንም ብላችሁ የዘፈናችሁት እናንተ ወጠጤ ኦነጋውያን በፍጹም እናንተ ባለ ሀገር ልትሆኑ አችሉ ወራሪዎች ናቸው አባባሪ እኮ ቁጭ አድርገው ጽፈውታል አምጡልና ሌላ ዛሬ አማርኛ ይናገር ነበር ኦሮሞ መጤ መስራችን ነበር ኦሮሞ መጤ ባይሆን ኖሮ አማርኛ ይናገር ነበር ኦሮሞ መጤ ባይሆን ኖሮ ኦርቶዶክስ ይሆን ነበር ኦሮሞ የውጭ አካል ስለሆነ እኮ ነው ዋቄ ፈና ይሆን የውጭ አካል ስለሆነ እኮ ነው ጴንጤነት የሚያቀነቅነው የውጭ አካል ስለሆነ እኮ ነው ናዚ ጀርመን የሰጠውን 3 ቀለም ባንዲራ ይዞ የሚንቀሸቀሸው ያ ማለት ኦሮሞ ሀገሩ እንዳልሆነ ልቡ ያውቀዋል በታሪክ አጋጣሚ በ450 ዓመት ውስጥ የተስፋፋ ብሔር እንደሆነ እያንዳንድሽ ኦሪጂናል ኦሮሞ ታውቂዋለሽ ሐቁን ባለ ሀገር ነን ብለህ ትዘፍናለህ እንዴ አይደብርህም እንዴ እንደዚያ መስፈን የለባችሁ ያን መስፈን ያለበት አማራ ነው አገር የሰራው እናንተን የተጋባችሁ እንደውነቱ ያከበራችሁ ትናንትናም ስልጣኑን አሳልፎ ከትግሬ ላይ የሰጣችሁ አብይን ደግፎ የተዋጋላችሁ አማራ ነው አክብሩ አማራ ዛሬኛ አማራና ኦሮሞ እንዲከፋፈል አንፈልግም ትግሬና አማራ ግን እንዲከፋፈል እንፈልጋለን የራሱ እንደ አይዲኤፍ እንደ እስራኤል ዲፌንስ ፎርስ እንደ እስራኤሎች ቲዲኤፍ ብሏል ትግራይ ዲፌንስ ፎርስ ማለት ነው አገር ነው ፓስፖርታችሁ ልንገራችሁ the origin of humankind ብለው ጽፈዋል ትግራይ the origin of human being ብለው ክሬት አድርገዋል ይሄ በፍጹም ሊሆን አይችልም የኛ ፓስፖርት በፍጥነት መቀየር አለበት የኢትዮጵያኖች ኢትዮጵያ the origin of humankind የሚል ፓስፖርት በአማርኛ ኢትዮጵያ የሰው ልጆች ሁሉ መገኛ የሚል በሁለቱ ቋንቋ መጻፍ አለበት ፓስፖርቱ አሁን ይቀየር አብይ አህመድ ቆርጠላክለት መቀየር አለበት ይሄ ሌባ ወንበዴ ያው የትግሬ ዲቃላ ስለሆነ አስተሳሰቡ አብሮ ነው የሚሰራ እንጂ ዛሬውኑ መቀየር አለበት ትግራይን የሚባል አገር ለመስራት እየሄዱ ስለሆነ ለማኮላሸት ካስፈለገ የምርጽግና መንግስት በ24 ሰዓት ፓስፖርቱን መቀየር ነው ለዓለምም እስኪ አክሩት የኢትዮጵያ ህዝብ ብልጽግና ይችን እስኪ አንድ ነገር ስሩ እስኪ እንዲሁ አንድ ነገር ይችን ስሩ እስኪ አንድ በእድሜ ልካችሁ ስትሞገሱበት የምትኖሩ ፓስፖርቱን የኢትዮጵያን ህዝብ ፓስፖርትና ብሔሩ ቀይሩለት ብሔር የሚለውን አጥፉት ብልጽግናዎች እንዲሁ ታሪክ ስሩ እስኪ በፓርላማ መጣችሁ ነገር ብሔር የሚባል አናውቅም የተወለደ ቦታ ብቻ ተጠቅሶ ኢትዮጵያዊ እንዲባልና ፓስፖርቱ ደግሞ ኢትዮጵያ the origin of humankind የሚባል ከስር ደግሞ በየፔጁ ላይ ኤንሸንት የጥንት ስልጣኔ ኤንሸንት ሲቪላይዜሽን እየተባለ ይጻፍበት ሚስጥራዊ ቋንቋ እንትን ኮድ ነው ከዚያ ወደ ውጭ ስትሄድ ሁሉም ያየዋል ሲያሳትም ፓስፖርት ስታዩ በጣም ክብር ይኖረዋል እንዴ የማያውቀው እዚያ ጋር ሲያትመው ሲያየው በየሆቴሉ ኢትዮጵያ the origin of humankind ሲል እንዴ ምን ማለት ነው የሚል ዓለም ኢትዮጵያን ከፍ ያረጋታል ይሄን እስኪ ብልጽግናው ይሰሩልን እስኪ እንዲሁ የኢትዮጵያ ህዝብ እስኪ ይሄን እንኳን ሰርታችሁ ተሞገሱ እስኪ ዘረኝነትን በህግ አግዳችሁ እስኪ ተሞገሱ አያረገውም ስለማያረገው ስለዚህ ኦሮሞዎችንም ሌሎችንም መጤ መሆናቸው ነው የምታየው ባንዲራ አላቸው ቋንቋ አላቸው ሁለተኛ አማራ አንድ ቋንቋ ነው አማርኛ ነው አገው ብታየው ራሱ የራሱ አለ ኦሮሞ የራሱ አለ ትግሬ የራሱ አለ ጋምቤላ የራሱ አለ ቤንሻንጉል የራሱ አለ አፋር የራሱ አለ ሶማሌ አለ
አማርኛ ትርፍ ቋንቋቸው። አማራ ግን አማርኛ ብቻ ነው። ለዚህ ነው ኢትዮጵያ የአማራ መሆኗን የምታየው። ሁለተኛ ቋንቋ የለውም አማራ፣ ምንም የለውም። እንደ ኦሮሞች ኦሮምኛ የለውም፣ እንደ ትግሬዎች ትግርኛ የለውም። አማራ አማርኛ ብቻ ነው ያለው። ለዚህ ነው አማራ ኢንዲጂነስ ህዝብ ነው የሚባለው። ከየትም አልመጣም። ይሄ ሚድልስት ምናምን ብለው የጻፉ ውሸታቸውን ነው ነጮች አውቀው ከዚያ የፈለሰ ህዝብ ለማስመስ። አፍሪካን ማን ሰርቶት? የኑቢያን ዳይናስቲ የመሰረተው አማራ ነው። ኩሽ የማን መንግስት ነው? የኩሽ ስልጣኔ ማን ነው? የአማራ ነው። የመን የማን ነው? እስከ ንግሥተ ሳባ የአማራ ነው። የአክሱም ስልጣኔ ማን ነው? አማራ ነው። አብርሃ ደስታ እንዳለው የአክሱም ነገስታት አማራ ካልሆን ካትሾምም ነው ያለ አብርሃ ደስታ። ቴንኪው አብርሃ ደስታ። እንግዲህ አብርሃ ደስታ ትግሬ ነው፣ የመቀሌ ዩኒቨርሲቲ መምህር ነው። ይህን ሰው ግን ያሳዱታል፣ አሁን አጥፍተውታል። ለምን? ያድዋ ሰው አይደለማ፣ እውነቱ ስለተናገረ። አጋዚ ነዋ፣ የአማራ አካል ነው። ልክ እንደ ስብሐት ገብረ እግዚአብሔር እኛ ትግሬዎች ምን ብለን ያል አማራው ጎሞራው እያልን እንፎክራለን ነው ያለ። ያ ማለት እነ ስብሐት ገብረ እግዚአብሔር አማራዎች ናቸው። ፋክት እኮ ነው። አጋዚዎች ናቸው። የተንቤን ሰው አጋዚ ነው። የእንደርታ ሰው አጋዚ ነው። የመቀሌ ሰው አጋዚ ነው። አክሱም ብትሄድ አጋዚ ነው። የአክሱም ሐውልት ተካፋይ ህዝብ ነው። አገው ብትሄድ አጋዚ ነው። አድዋ ስትሄድ ትግሬ ነው። እንደ ሀገር አክት ያደርጋል። ፓስፖርት ደብቆ አውጥቷል። ቲዲኤፍ የሚል እንደ ሀገር መከላከያ ሰርቷል። ሰንደቅ ባንዲራ ራሱ ባንዲራ ቀርጿል። ህገ መንግስት ቀርጿል። ስለዚህ እኛን የሚፈልጉን ለመሬት ለመንጠቅ ነው። ወደ 4 ኪሎ መጥተው የቀራቸውን ወርቅ ለመዝረፍና የምስራቅ አፍሪካን ሲንጋፖር ከኤርትራ ጋር ሀገር መሆን ነው። ይህን መቀበል የለበትም የአማራም የኦሮሞም ህዝብ ነው። ለዚህ ነው የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ዳስ ጣል ማለት ምን ማለት ነው? ዳስና ድንኳን ይለያያል። ድንኳን የሐዘን ነው። ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋሉ። በትልቁ ዳስ ይጥላል። ከአማራው ለምደው ማለት ነው። አሩሲ ብትሄድ ኦሮሞ ዳስ አለ። ለምን? ተጋብቷላ። ከአማራው ባህል ይወራረሳል። አሁን ኦሮሞኛ ዘፈን ኦሮሞ ትልቅ እኮ ኦሮማው እንደ ኢትዮጵያ ነበር መዝፈን ያለበት። አዲስ አበባ ኬኛ ሳይሆን ኢትዮጵያ ኬኛን መስፈን ያለበት። ኢትዮጵያ የኔ ነው ዛሰይ። በዚህ ዘመን እዚሁ ተወልደ አድጋላ። የኔ ልጆች አሜሪካዊ ናቸው። ማንም የጎጃም ሰዎች ናቸው አዲስ አበባ ይላቸው። የእናታቸው ሀገር አዲስ አበባ ሸዋ ናቸው አይባሉ። የአባታቸው ሀገር ጎጃም ነው አይባሉ። አሜሪካዊ ናቸው ሁለቱ ልጆች። ኢንዲጂነስ ፕሬዚዳንት መሆን ይችላሉ። የአገሪቱ እንደ ትራምፕ መምራት ይችላሉ። ነገ ፖለቲከኛ ማረጋቸው ተናጋሪ ከሆኑ እንደ ኦባማ የኔ ሁለቱ ሴት ልጆች ፕሬዚዳንት መሆን ይችላሉ። አሜሪካን ይመራሉ። ታር አሜሪካንስ። ስለዚህ ኦሮሞ ኢትዮጵያዊ ግን ይሄን ዘፈን ይቀይርና ይሄንን ሸማው የኛ ሸማውን ደግሞ እንደ ካፖርት ያደርጉና ይቺ ዛፍ ቁጭ አድርገው ይሄ ናዚ የሰጣቸው ይሄ ጥቁርና ነጭ ምናምን ባንዲራ ይዟል። ይወረ የጀሎ ይሄ የጀሎ ከያበረ በአማርኛ ዘፈን በቃ ኦሮሞ ደስ ይላል። አሁን የዘፈናችሁት ለቴዎድሮስ ካሳሁን ካውንተር አታክ ያደረጋችሁ